ትዕግስት አሁን ላይ አይኗ ጠፍቶ ይገኛል። ምክንያቱም ደግሞ ይህንን ያደረገችው የፊቱ ስራ በሁሉም ነገር እሷ እንዴት እኔን ታኮርፈኛለች? በቤትስ እንዴት ነው የምትገላምጠኝ? ማን ስለሆነች ነው እኔን የፊቱን እንደዚህ የምታደርገኝ? ስለዚህ ይቺ ልጅማ ዋጋዋን መስጠት አለብኝ። እስካሁን ድረስ የተሳለቀችብኝ ጉድ አለ። ስለዚህ ይህንን የተሳለቀችብኝ እንዲሁም ደግሞ ስቀልድብኝ እና ስስቅብኝ የነበረውን ነገር አሁን ላይ ዋጋዋን መስጠት አለብኝ በማለት ነገሮችን ለማስተካከል እየሞከረች ያለችበት መንገድ ነበረ። እዚህ ጋር አይኗን ለማጥፋት ነው እንግዲህ የተነሳሳቸው። የሚገርማችሁ ነገር ምክንያቱም አሁን እሷ አጅሪት ሀሳቧ ምንድን ነው? በእሷ ምክንያት ነው እንደዚህ ሆንኩት ነው የምትለው። እሷ ናት ጥፋተኛዋ። በባሌ ፊት እንድናቅ እንድዋረድ ያደረገችኝ በእሷ ምክንያት ነው እንጂ በሌሎች ሰዎች ምክንያት አይደለሁም ብላ ነው የምታስበው ማለት ነው። ከዛም በኋላ ይህንን ነገር አድርጋ እንዴት ትኖራለች የሚለው ነገር እልህ ውስጥ አስገብቷታል። ከዛ ቤቱን ቆልፋ መድኃኒቱን ከረጨችባት በኋላ ለማንም ሰው ትንፍሽ ብትይ እገልሻለሁ ሲጣርግ ነው ያለቻት። እና እንግዲህ ይህንን ነገር አጅሪት ይፍቱ ስራ መበቀል ፈልጋ ግን ደግሞ አትሳካላትም። ግን አንድ ያው በጣም የዋህ ሰው ሲኖር በመካከላችሁ ደግሞ ሸሩም ራሱ አያሸንፍም አይሰራም ማለት ነው። ስለዚህ እያደረገችው ነገር ታፈሱ ምንድን ነው መድኃኒቱን እንደምትጎዳት አውቃ ከዛም በኋላ ቀየረችባት ማለት ነው። ከውሃ ጋር ቀላቀለችው። ከዛ የውረሽታት በነበረበት ወቅት በጣም ያቃጥላታል። የሚገርማችሁ ነገር ውሃ ራሱ እንደዛ ሙልት አድርጋና ደፍታባት ራሱ አይኗን እየተቃጠለ እያለቀሰች ምን አድርገሽ ነው ስትላት ምንም ያለቻት እና ታፈሱ ደግሞ አትዬ እባክሽ ይህች ልጅ ምንም ነገር አታድርጊያት እያለች በጣም ስትናገራት ነበረ። እሷ ደግሞ ዞር በይልኝ ከዚህ መኝታ ክፍል አትምጭ፣ ያለዛ የእሷ ዕጣ ፈንታ እንደሚደርስሽ እያለች በጣም ስነግራት ነበር። የሚገርማችሁ ነገር ከዛ እንደዛማ ሊሆን አይችልም በማለት አጀሬትም በር ብታንኳኳ እየከፈተችላት አልነበረም። ከዛ እንደምንም ብለው ይከፍቱታል በሩን ማለት ነው። ከከፈቱት በኋላ ግን በጣም አይኗ ተቃጥሎ ቀይ ሆኖ እርዱኝ እያለች እየጮኸች ነበር እንግዲህ የጠበቀቻት። ለምን መጣ በመጨረሻም ልጅን ምን አድርጋችኋት ነው ይላል ማለት ነው። ከዛም በኋላ ምንድን ነው ያለችው? የሚገርማችሁ ይፍቱ ስራ ከዚህ ጋር ይንትና ናት የደፋችባት አለች። ወንጀሉን ወደ ታፈስ ከዞረችው። የሚገርማችሁ ነገር ከዛ ታፈሱ ራሱ በጣም ግራ ገብቷት እንዴት እያራሪ ምንም አላረኩም ምናምን ብትል ማን ይመናት እና ቀጥቅጥ አደረገቻት እና ደበደበቻት ማለት ነው። ንዴቷን ተወጣችባት። ከዛም በኋላ ያላት አማራጭ አሁን ይፍቱ ያው ወንጀሉን ወደ ሰራተኛው ማዞር ነው ማለት ነው። እንግዲህ አጋዧም ምንም ማድረግ የለባትም። ተይ እባክሽ እኔ እንደ በፊቱ ጠፋብሻለሁ፣ አደብድቢኝ፣ አቃጥቅጪ ብላ ነግራትም ነበረ። እሷ ደግሞ የምትሰማ ሰው አይደለችም እና እንደዚህ ነው አይደል ያልሽኝ? እሺ አሁን እቀጠቅጥሻለሁ ትልና ቅጥቅጥቅጥቅጥ ታረጋታለች፣ ትደብድባታለች፣ ግርግዳ ጋር ታጋጫታለች። ብቻ ከአቅሟ በላይ ሆነባትና መደባደቡ ጓዟን ይዛ እወጣለሁ የሚል ነገር ስታመጣባት ምቶች ከሆነ ለፖሊስ እናገራለሁ ትላለች። እንግዲህ ይፍቱ ስራ አልተቻለችም። ከዛ ያላት አማራጭ ዝም ብላ መቀመጥ ነው። ዝም ብላ ከተቀመጠች ደግሞ እንደምትደበደብ ታውቆባታል። እንግዲህ በአምላክም ሊያድናት አልቻለም። በዛሬው ልትነግረው ሞክራ ሀሳብ የላትም ነበር፣ እንዲሁም ደግሞ አላገኘችውም ነበር አጋጣሚውን። ከዛ በኋላ እንደምንም አድርጋ ይኸውልህ ልነግርህ ነበረ ግን ደግሞ አልተስተካከለልኝም ይሄ ነገር፣ ስለዚህ ያለኝ አማራጭ አሁን እኔ ምን ማድረግ ነው ትለዋለች ማለት ነው። ከዛም በኋላ አምላክ ልነግርህ ነበረ ነገር ግን የለህም የት ሄደህ ነው ትለዋለች ማለት ነው። ታፈሱ ያው በእርግጥ ጓደኛው ታሞበት በነበረበት አጋጣሚ ሄዶ ሳለ ምንድን ነው ያደረገው? በጣም እንትን ሊል ነበር። የሚገርማችሁ ነገር በጣም ተናዶ አብነትን ለማየት ሄዶ ለመጠየቅ እየፈለገ ነበረ፣ አቤነዘርን ማለት ነው። ሰው አቤነዘርን ለመጠየቅ በሄደበት አጋጣሚ ነው እንግዲህ ይህንን ሁሉ ነገር የፈጸመችው እና በቀሏን ማንም ሰው በሌለበት መንገድ ለመበቀል የሞከረችው። ከዛም በአምላክም ታፈሱን አመሰግናት። የሚገርማችሁ ነገር በጣም አመሰግነው፣ ጥሩ ነገር ነው የሰራሽው፣ አንቺ ስላደረሻት አመሰግናለሁ ይላታል ማለት ነው። ከዛም እሷ እንግዲህ እሺ ትልና ያላት አማራጭ ነገሮችን ማስተካከል ስለሆነ የሚገባትን ነገር አድርጋለች እና እሷም አመሰገነቻት። የሚገርማችሁ ነገር አመስግናታለች እና ያላት አማራጭ ምንድን ነው? ነገሮችን ማስተካከል ነው። አቶ የሚገርማችሁ ነገር ዛሬ ዶክተር ውስጥ ወስዷታል። ከወሰዳት በኋላ ምንድን ነው ያደረገው? ጥሩ ነገር ነው ያደረገው። በነገራችን ላይ ሰው
አስመርምሯታል። ቶሎ ባይወስዳት ኑሮ ወደ ሐኪም ቤት ምንም የሚፈጠረው ወይም ደግሞ ሊፈጠር የሚችለው ነገር ከባድ ሊሆን ይችላል ብዬ አስባለሁ። ከወሰዳት በኋላ ያው አይኗ ጠብታ እንደገባባት እንዲሁም ደግሞ ፈሳሽ ነገር ተሰጥቷት በጣም እንደተጎዳች እና ትንሽ ቆይታ ቢሆን አይኗ እንደሚጠፋ ነው የተነገራት። ህብስትን በጣም እያለቀሰች ምንም ያረኳት ነገር አልነበረም፣ ለምን በደለችኝ የሚለውን ነገር አሁንም እየደጋገመች ብታነሳም ግን ደግሞ ሌላ አማራጭ የላትም። ዙሪያውን ይፍቱ ስራ ህብስትን ልታባራት ትችላለች፣ ተመልሳም ልጎዳ ትችላለች። ግን ከሆስፒታል መልስ የሚገርማችሁ አጅሬ ሚስቱ እንደዚህ እንዳደረገችው ገብቶታል እና ቆይ አገኝሻለሁ ይላታል። ከዛ ወዲያውኑ ምንድን ነው እዚህ የምትንጫጩት ሲላት መድኃኒቱን የደፋችባት እሷ ናት ትላለች ማለት ነው። ይፍቱ ስራ ወንጀሉን ወደ ሌላ አጣመመችው እና ያው መድኃኒቱን ለሰጣት ሰው እና ለገዛችለት ሰው ደውላ ማረጋግጣለች። ማን ሊቀይረው ይችላል? እንዴት አልታመመችም እስከ ማለት ደረጃ ደርሳም ነበረ። እሱም ሰው ቀይሮት ካልሆነ መድኃኒቱ በጣም ኃይለኛ ነው። እናም ይሄን ነገር ልታደርገው ወይም ደግሞ ሊያደርጉት የሚችሉት የሆነ ሰው ነው እንጂ ሌላ ሰው አይደለም ይላቸዋል። ከዛ ብነትም እንግዲህ በቃ አዳነቻት ሲባል በጣም ነው ደስ ያለ። በተለይ አሁን ላይ ደግሞ ከህመሙ ስላላገገመ ብዙ ነገሮችን እያሰበ እያስተዋለ ነው ያለና ነገር ስታረግ ወይም ደግሞ ሲሰማ በጣም የዋህ እንደሆነች ታፈሱ ደስ ይለዋል። አምላክ ግን ንቅ አርጓት ነበር። እኔ እህቱን ገደለ መባል አልፈልግም፣ ምን አርገሻን ነው ብሎ ሲያሰቃያት ነበር እና ከታፈሱ ቤት ነው እባክህ ልቀቃት እያለች እየለመነችው ነበር እና አይንሽን ስታጠፋውማ ቁሜ አላይም፣ ስለዚህ እኔ መድኃኒቱን የቀየርኩት ትላታለች በድፍረት። በጣም ጎበዝ ጥሩ ስራ ነው የሰራችው። ነገራችን ላይ ታፈሱ ይደነቅ ስራ ነው። በአምላክ ልነግረው ብላ ግን ደግሞ ተቻኩሎ ሲወጣ እሱ አጋጣሚውን ተጠቅማ ቀየረችው። ቀይረው ገላት ነበረ። ብሎ ተሽሎታል አሁን ላይ። ሄርሜላም ወጥመድ አዘጋጅታለች። ብትቀጠቅጥ ይቅርታ ብትጠይቅ ማን አቤት ይበላት። ስለዚህ ያላት አማራጭ ወደ አቶ አለም መደወል ነው። ማትመጣና ገንዘብ ማሰጠኝ ከሆነ ለሚስትህ ይህንን ሪከርድ አሰማታለሁ የሚለውን የባለፈው ስታሰማው አቶ አለም አንቺ ከማይገባ ሰው ጋር የተነካካሽ ይላታል። እሷም የራስ ጉዳይ ትልና ጆሮውን ጠርቅም ስልኩ ላይ ይፍቱም ማን ይሆን የደወለለት ሰው እያለች በሀሳብ ጭለት አለች። ምክንያቱም ደብቋታል፣ ይህን ነገር አታውቅም ከሄርሜላ ጋር እንደሚፈላለግ አላወቀችም ነበር። እና አሁን ሄርሜላ አቶ አለም እንደው ብር ይሰጣታል ወይስ ደግሞ እንደው ምንም ነገር ሳረግ ያለ ቅጣት ይለቃታል? እንደኔ ግን የሚቀጣት አይመስለኝም፣ ብሩን ይሰጣታል። ከዛም በኋላ ዋጋሽን እሰጥሻለሁ ብሎ ተመልሳ ወደዛ ቤት እንዳትመጣ ያደርጋታል ብዬ አስባለሁ። አጀሪት ደግሞ እሱ ካወቀች ባሏን ልትገድም ትችላለች። በእርግጥ አሁን ላይ ባሏ ኃይለኛ እየሆነ ነው፣ እያስጠነቀቃት ነው፣ ምንም ነገር እንዳታደርግ ማለት ነው። ግን እሱ አሰማውም። የሚገርማችሁ ነገር ከቁም ነገር አቆጥረውም ራሱ በቃ ታይ ስትባል ሌላ ነገር ነው የምታደርግ። እና ደግሞ አንቺ ደህና ቁርት እያለ የምትሳደባቸው ነገሮች በጣም የሚገርሙት። እንግዲህ ሰራተኛ በቃ መውጣቷ ነው ማለት እንግዲህ አጋዧ ትወጣለች በእርግጠኝነት ጓዟን ይዛ መሄዱ አይቀርም። እንግዲህ ያኔ ምን ይውጣት? ያኔ ደግሞ ቁርስ የታል ምሳ የታል ስትባል አጋዥ የለኝ ሌላ አጋዥ አምጣልኝ ልትለው ነው እኮ። አንድ ቀን ሁለት ቀን አይተናት ነበር ያለ አጋዥ እና ተጨንቃ ነበር። አሁን እንደው ይፍቱ ከሄደች ታፈሱ ከሄደች በኋላ ምን ልታረግ ነው?